በህልም የወረቀት ገንዘብን መመልከት፣ በህልም ቀይ የወረቀት ገንዘብን መመልከት፣ በህልም ያረጁ የወረቀት ገንዘቦችን መመልከት፣ እንደዚሁም ደግሞ አንዲት እርጉዝ ሴት በህልሟ የወረቀት ገንዘቦችን ስትመለከት ምንድን ነው የሚያመላክቱት? በዛሬው ቪዲዮ የምንመለከታቸው የህልም ፍቺዎች ናቸው። እናንተም ላይክ፣ ሼር እንደዚሁም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ቁም ነገር አዘል ቻናል ቤተሰብ ሁኑ። ናትናኤል ኤምቲ ነኝ። ወደ ህልሞቹ ትርጉም እንሂድ። ቤተሰቦች እንዴት ናችሁ? ሁሉ አማን? በጣም ጠፍቻለሁ በሚለው እንያዘው። ያው ጠፍቼም ቢሆን በዛ አልቀረውም። በአንዳንድ ስራዎች ምናምን ምክንያት በጣም ቢዚ ሆኜ ነበረ። እንደምታዩት ቲክታክ ላይም አለው፣ በዛ ላይም ደግሞ የግል ስራ አለ ምናምን፣ ብቻ ፋሚሊ አለ። በጣም በመጨናነቅ ውስጥ ሆኜ ነው ይህን ቪዲዮ ራሱ የሰራሁላችሁ ያለሁትኝ እና ዛሬ የምንመለከታቸው ምንድን ነው፣ በህልም የወረቀት ገንዘብን ማየት ምን ያመላክታል ወይም ፍቺው ምንድን ነው የሚለውን ነው። እንግዲህ በህልም የወረቀት ገንዘብን መመልከት ላላገባ ሴት እንደዚሁም ላላገባ ወንድ፣ ላገባም ለእርጉዝ ሴትም በጣም በርካታ የሆነ ትርጉሞች ነው ያሉት። እዚህ ጋር እንደምንመለከተው እንግዲህ የስነ ልቦና ባለሙያዎች ጽፈው እንዳስቀመጡት እጅግ በጣም በርካታ ፍቺ አለው። ከነሱ መሀል እንግዲህ ለእናንተ ይበጃልና ይጠቅማል የሚለውን አብረን እንመለከታለን። ቪዲዮውን ላይክ በማድረግ ጀምሩት። በዚህ አጋጣሚ ስለማንኛውም ጉዳይ እንድናማክራቸው የሚፈልጉ ሰዎች ስለ ትዳር ሊሆን ይችላል፣ ስለ ስራችሁ፣ ስለ ፍቅር ህይወታችሁ፣ ብቻ በአጠቃላይ ስለማንኛውም ጉዳይ እንድናማክራቸው የሚፈልጉ ሰዎች ካላችሁ ከስር በምታዩት ስልክ ቁጥር በመደወል እንደዚሁም ደግሞ ከስር በምታዩት ቴሌግራም አድራሻ ከኔ ጋር ቀጥታ ኮሚኒኬሽን ማድረግ ትችላላችሁ። አንዲት ያላገባች ሴት ብዙ የወረቀት ገንዘቦችን በህልሟ ካለመች ባለስልጣን የሆነ ወንድ ወይም ደግሞ ባለስልጣን የሆነ ባል ታገባለች ማለት ነው። ይሄ እንግዲህ የተለያዩ የስነ ልቦና ባለሙያዎች ገልጸው እንዳስቀመጡት አንዲት ትዳር ውስጥ ያልገባች ሴት ይሄንን ህልም ስትመለከት ወይንም ደግሞ ብዙ የወረቀት ገንዘቦችን ስትመለከት ጥሩ ስራ ያለው እንደዚሁም ደግሞ ስልጣን ያለው ሰው ልታገባ እንደምትችል ያመለክታል ይሉናል። በሌላ መልኩ ደግሞ እች ሴት በገንዘብና በሙያ ስኬታማ እንደምትሆን ያመላክታል። ይሄም ማለት ምን ማለት ነው? ገንዘብ አይቸግራትም፣ ሀብታም ትሆናለች። እንደዚሁም ደግሞ የተለያዩ ሙያዎችን ብትጀምር እቻላ ወይም ይህን ህልም ያየችው ሴት የተለያዩ ሙያዎችን ብትጀምር በዛ ሙያ ውጤታማና ስኬታማ እንደምትሆን ያመላክታል ያሉ የተለያዩ የስነ ልቦና ባለሙያዎች እንግዲህ ጽፈው እንዳስቀመጡት። እናም ውድ እቃዎችንና ጌጣጌጦችንም የመግዛት ፍላጎቷ እጅጉኑ ይጨምራል ይላሉ። እንግዲህ ይህ ህልም እንግዲህ በጣም አስገራሚና በጣም በርካታ የሆነ ፍቺ ያለው እንግዲህ ሁሌም እንደምላችሁ ህልሞች በጣም በርካታ የሆነ ትርጉሞች አላቸው የምላችሁ ሁሌም ለዚህ ነው። ለማንኛውም ሰው ደግሞ በህልሙ አሮጌ ገንዘብን መመልከት ምን ያመላክታል? ማንኛውም ግለሰብ በህልሙ አሮጌ ገንዘብን ከተመለከተ ፍቺው ምን ሊሆን እንደሚችል ልንገራችሁ። ይህም ህልም እንግዲህ በጣም አስገራሚ የሆነ ትርጉም ነው ያለው። ይህ ሰው እንግዲህ በቀድሞ ትዝታው የተጎዳ ወይም ደግሞ በቀድሞ ትዝታው የተሰቃየ መሆኑን ያመላክታል ይላሉ የስነ ልቦና ባለሙያዎች። ይሄ ማለት ምን ማለት ነው? ግልጽ አድርጌ ስነግራችሁ በፍቅር ህይወቱ ሊሆን ይችላል፣ በማንኛውም በስራ ከስሮ ሊሆን ይችላል። ብቻ በአጠቃላይ በፊት ላይ በኖረው ህይወት አሁን ላይ ያን ህይወት እየኖረ ባለመሆኑ እያዘነና የተጎዳ እንደሆነ አለ አይደለ? ትዝታ በምንለው ነገር አሁን ላይ ስቃይ ላይ መሆኑን ያመላክታል። እንግዲህ በትዝታ ዛሬም መኖር በጣም አስቸጋሪ ወይም ደግሞ አስፈላጊ ነገር አይደለም። ዛሬም አሁን ላይ ባለን ፐርሶናሊቲ እና አሁን ላይ ባለን ማንነት ነው መኖር ያለብን። እንግዲህ ይህንን ህልም ስትመለከቱ በቀድሞ ትዝታችሁ የተጎዳችሁ መሆኑን እንደዚሁም ደግሞ በፊት ላይ በኖራችሁት ህይወት አሁን ላይ ትካዜ ውስጥ እንደገባችሁ የሚያመላክት የህልም አይነት ነው። ይሄንን ሊያሳስባችሁ የሚፈልግ የህልም አይነት። ይሄንኑ ህልም እንግዲህ ሴት ልጅ ከተመለከተችው ከቀድሞ ባሏ ጋር ወይንም ደግሞ ከቀድሞ የፍቅር አጋሯ ጋር አሁን ላይ በመለያየቷ ደስተኛ እንዳልሆነችና በትዝታ የተሰቃየች መሆኑን የሚያመላክት የህልም አይነት ነው። ቅድም ከተመለከትነው የህልም አይነት ጋር በጣም ተመሳሳይነት ያለውና አሁን ላይ በትዝታ የተጎዳችሁ መሆኑን የሚያመላክት የህልም አይነት ነው ብለው የስነ ልቦና ባለሙያዎች ይናገራሉ። ከዚህም በተጨማሪ እንግዲህ አንድ ባለትዳር የሆነ ሰው አረንጓዴ የወረቀት ገንዘብ በህልሙ ከተመለከተ ምን ያመላክታል የሚለውን ትርጉም እንመልከት። ይሄኛው በጣም ደስ የሚል ፍቺ ያለው ከቀላል ማህበራዊ ህይወት ደረጃ ወጥቶ ወደ ትልቅ ቅንጦት ህይወት እንደሚሸጋገር ያሳያል ይላል። የተለያዩ የህልም ፍቺዎች እንግዲህ እውን ያደርግላችሁ ይሄን ህልም ያለማችሁ ሰዎች ካላችሁ ማለት ነው። ይሄ ማለት ነው ጀስት ኖርማል ከሆነ ህይወት አለ አይደል? ከተለመደ ህይወት ወጣችሁ አሁን ላይ ቅንጦት ወደሆነ ህይወት ስትመኙት ወደ ነበሩ ህይወት እንደምትሸጋገሩ ያመላክታል ይላሉ። እንግዲህ ይሄን ህልም ያለማችሁ ሰዎች ካላችሁ እውን ያደርግላችሁ ፈጣሪ። እንግዲህ ወደ ቀጣይ የምንሄደው እንግዲህ ቀይ ወረቀት ገንዘብን መመልከት ምንድን ነው የሚለውን አብረን እንመልከት። ቀይ ወረቀት ገንዘብን መመልከት እንግዲህ ህልመኛው ከብዙ ጥረትና ከብዙ ድካም በኋላ ገንዘብ እንደሚያገኝ ያመላክታል ይላሉ እንግዲህ የተለያዩ የስነ ልቦና ባለሙያዎች። ይሄ ማለት ነው
ከብዙ ድካም አንድ ነገር ላይ ብዙ ድካምና ብዙ ልፋት ከለፋችሁ በኋላ ላባችሁን ወዛችሁን ካወጣችሁበት በኋላ ውጤቱ እንደምታገኙ የሚያመላክት ህልም አይነት ነው ያሉ የተለያዩ የስነ ልቦና ባለሙያዎች። እንግዲህ ቀይ የወረቀት ገንዘብን መመልከት ይሄን ይመስላል። እንግዲህ የወረቀት ገንዘብን መመልከት በጣም በርካታ የሆነ ፍቺ አለው። በጣም በርካታ የሆነ ትርጉምና ፍቺ ያለው እዚህ ጋር እንደምንመለከተው እንግዲህ ለእናንተ ይመጥናል ወይም ደግሞ ለእናንተ እንዲገባችሁ አድርጌ አጠር አድርጌ ያቀረብኩላችሁ። እንግዲህ ሁሌም እንደምላችሁ ቤተሰቦቼ ህልሞችን ቀጥታ ትርጉሞችን መውሰድ የለባችሁም። በእርግጥ ህልሞች አንዳንዴ ከፈጣሪ ሲላኩ በጣም ልዩ የሆነ ትርጉምና ልዩ የሆነ መልእክት ይይዛሉ፣ ህይወታችን እንድንገነዘብ እንደዚሁም ደግሞ ስለ ማንነታችን ያለን ግንዛቤ ይበልጥ እንዲያድግ። ግን ሁሉንም ትርጉሞች ከራሳችን ህይወት ጋር ማያያዝና ማዛመድ የለብንም። እኛ ከተመለከትነው ህልም ጋር የትኛው ፍቺ ነው የሚቀራረበው ወይንም ደግሞ የትኛው ፍቺ ነው አብሮ ሊሄድ የሚችለው የሚለውን አብረን አይተን ማዛመድ መቻል አለብን። የዛሬው ህልም ፍቺና ትርጉም እንግዲህ ይሄን ይመስል ነበረ ቤተሰቦቼ። እናንተም የምታውቋቸውን የህልም ፍቺዎች እንደዚሁም ደግሞ እንዲፈታላችሁ የምትፈልጓቸውን የህልም ፍቺዎች ኮሜንት ቦክስ ላይ ጻፉልን። በቀጣይ እስከምንገናኝ ቸር ያቆየን።